አነጋጋሪው የብርቱካን ከበደ ጉዳይ አሁንም የተቋጨ አይመስልም። በመንግስት የመገናኛ ብዙሃኖች ትላንትና ሐቁ ይሄ ነው በሚል የቀረበው ዶክመንተሪ አሁንም ጉዳዩና ከጉዳዩ ጀርባ ያለው እውነት የቱ ነው የሚል በርካቶች እንዲጠይቁ አድርጓል። አሁን ደግሞ ትምህርት ሚኒስቴር እኔም በሚመለከት እውነታው ይሄ ነው በሚል መግለጫ አውጥቷል። ትምህርት ሚኒስቴር በብርቱካን ዙሪያ ያወጣውን መግለጫ እንደሚከተለው እናቀርባለን። ሰሞኑን በማህበራዊ ሚዲያ መነጋገሪያ ስለሆነችው ብርቱካን ተመስገን ከበደ ከከፍተኛ ትምህርት ተቋማት ጋር ግንኙነት ስላለው ማብራሪያ መስጠት አስፈላጊ ሆኖ ተገኝቷል። በስም ተጠቃሿ በ2012 ዓ.ም የ12ኛ ክፍል ተማሪ የነበረች ቢሆንም የብሔራዊ ፈተና በወቅቱ በተፈጠረው ዓለም አቀፍ የኮቪድ ወረርሽኝ ምክንያት ከየካቲት 29 እስከ መጋቢት 2 2013 ዓ.ም ድረስ እንዲሰጥ መደረጉ ይታወሳል። ተማሪዋ በዚሁ ጊዜ በአማራ ክልላዊ መንግስት በምስራቅ ጎጃም ዞን በሞጣ መሰናዶ ከፍተኛ ሁለተኛ ደረጃ ትምህርት ቤት ፈተና ወስዳ 392 ውጤት በማምጣት በ2013 ዓ.ም የትምህርት ዘመን ሐረማያ ዩኒቨርሲቲ ምደባ ተደርጎላታል ይላል መግለጫው። ሆኖም ግን ወደ ተመደበችበት ዩኒቨርሲቲ ያልሄደችና ያልተመዘገበች ሲሆን ወደ ሐዋሳ ከተማ በማቅናት በተከታታይ ትምህርት ፕሮግራም ኤክስቴንሽን ተመዝግባ አካውንቲንግ እና ፋይናንስ ትምህርት ክፍል በሐዋሳ ዩኒቨርሲቲ የመጀመሪያ ዲግሪ ፕሮግራም ከግቢ ውጪ ሆና ትምህርቷን ስትከታተል የነበረችና ትምህርቷንም ሳትጨርስ ያቋረጠች መሆኑን ከሐዋሳ ዩኒቨርሲቲ የተገኘው መረጃ ያረጋግጣል። በተቃራኒው በኢቢኤስ ቴሌቪዥን ስርጭት ላይ በተላለፈው ፕሮግራም ግለሰቧ በሐረማያ ዩኒቨርሲቲ ተመድባ ወደ ሐረማያ በመጓዝ ላይ ሳለች አውቶቡስ ውስጥ ባገኘቻት ደምቢዶሎ ዩኒቨርሲቲ ተመድባ በመጓዝ ላይ ካለች ሌላ ተማሪ ጋር በመነጋገር ሐረማያ ዩኒቨርሲቲ የነበራትን ጉዞ በመሰረዝ ወደ ደምቢዶሎ ዩኒቨርሲቲ ሄዳ ለመማር ተመዝግቤያለሁ ማለቷ ከእውነታውና ከአሰራር ውጪ የሆነና በፍጹም ወደ ደምቢዶሎ ዩኒቨርሲቲ ያልሄደችና ምዝገባም ያላደረገች መሆኑን የዩኒቨርሲቲው መረጃ ያስረዳል። በዚህ አጋጣሚ ማንኛውም አይነት የአዲስ ተማሪዎች ምደባ የሚከናወነው በትምህርት ሚኒስቴር ብቻ እንጂ በዩኒቨርሲቲዎች ደረጃ የማይፈቀድ መሆኑን ለማሳወቅ እንወዳለን። በመሆኑም ይላል ትምህርት ሚኒስቴር የሰጠው መግለጫ፣ አንደኛ በማህበራዊ ሚዲያ የተሰራጩ ያሉ መረጃዎች በከፍተኛ ትምህርት ተቋማቱ ጋር ካለው እውነታ ውጪ የሆነ መሆኑን እንገልጻለን። ይህንኑ የሚያረጋግጡ መረጃዎችንም ከዚህ ማብራሪያ ጋር ተያይዘዋል። ሁለተኛ ይህንን የተሳሳተ መረጃ መሰረት በማድረግ በውስን ዩኒቨርሲቲዎች የመማር ማስተማር ስራውን ለማስተጓጎል የተለያዩ ሙከራዎች ተደርገዋል። እንደሚታወቀው የከፍተኛ ትምህርት ተቋማት የመማር ማስተማር፣ የምርምርና የማህበረሰብ አገልግሎት ስራዎች የሚከናወንባቸው እውቀትና እውነት የሚሰርጽባቸው በእውነትና በእውቀት የሚመሩ ዓለም አቀፍ ተቋማት መሆናቸው ሊታወቅ ይገባል። ሶስተኛ የኢትዮጵያ ብሮድካስት ሰርቪስ ኢቢኤስ ከዚህ ቀደም እንደሚያደርገው እንደ ማንኛውም ሚዲያ ጉዳዩን ከማሰራጨቱ በፊት ከዩኒቨርሲቲው ወይም ከትምህርት ሚኒስቴር ያገኘውን መረጃ ማጣራት ሲገባው ይህንኑ ጉዳይ ሳያጣራ በቀጥታ አየር ላይ መዋሉን ህዝቡን ከማሳሳት ባሻገር የዩኒቨርሲቲዎቹን ገጽታ በማበላሸት በማጠልሸት ከፍተኛ ጉዳት ያደረሰ በመሆኑ ኃላፊነቱን ሊወስድ ይገባል። ስለሆነም እንደዚህ አይነት የፈጠራና የሐሰት ቅንብሮች መሰረት አድርጎ የሚደረግ የመማር ማስተማር እንዲሁም የምርምር ስራዎችን ሊያውኩ የሚችሉ ማንኛውም አይነት እንቅስቃሴና ተግባር ፍጹም ተቀባይነት የሌላቸውና ይህንንም ሆን ብለው በሚፈጽሙና በሚገፉ አካላት ላይ ከፍተኛ አስተዳደራዊ እርምጃ አለፍ ሲልም በተቋማቱ ንብረትም ሆነ በሰው ላይ ለሚደርስ አደጋና ጉዳት ህጋዊ እርምጃ የሚወስድ መሆኑን ሚኒስቴር መስሪያ ቤቱ ማሳሰብ ይወዳል። በዚህ አጋጣሚ የዩኒቨርሲቲዎችና የአካባቢው ማህበረሰብ እንዲሁም ተማሪዎች ዩኒቨርሲቲዎች የተቋቋሙበት መሰረታዊ ተልዕኮን በመረዳት የተቋማቱን ደህንነትና ቀጣይነት ለማረጋገጥ ተገቢውን ጥበቃ እንድታደርጉ ከአደራ ጭምር እናሳስባለን በማለት ትምህርት ሚኒስቴር መግለጫ አውጥቷል።